ብዙ ሲስተሞችን ፈጠረልን እና በእናንተ መኖር ውስጥ እግዚአብሔር የሚያፈራው ነገር አለ እና እግዚአብሔር አሸራችሁን ያብዛው ይባርካችሁ። እስኪ በጌታ ፊት እንቆምና የጌታን ቃል አንብበን በእነዚህ ባለፉት ሳምንታት ሁሉ የቤተ ክርስቲያናችንን ዋና ዓላማ የሆነውን ደቀ መዝሙር ማድረግን ለእግዚአብሔር አብ ክብር በመንፈስ ቅዱስ ኃይል የክርስቶስ ኢየሱስ ደቀ መዛሙርትን ማፍራት እንደሆነ ተልኳችን እናገራለን። ራእያችን ደግሞ ኢየሱስ ክርስቶስን ወደ መምሰል ምን ማድረግ ነው? ማደግ ነው። አሁን ጌታ ይረዳናል። በእነዚህ ሰዓታቶች ውስጥ ራሱ መጥቶ ይነካንና ራሱ ይሄ እኛ ማንችለውን ጭንቅላታችንን ይይዝልንና ልባችንን ይይዝልንና ጸጥ አድርጎ ግርማውን ያውቁታል። የውስጥ ማንነታችን አጥንቶቻችን ይሰበሰባሉ። ሐሳብ ራሱ ይገዛለታል። ይህ ውሃው የሚታዘዝለት ርኩሳን መናፍስ በስሙ የሚታዘዝ ማን ነው? አዛዡ ሲመጣ ውሃው ያውቃል፣ መናፍስት ያውቃሉ። ሰው ሁሉ ኤልያስ ተሸፈነ፣ ሙሴ ተሸፈነ እንደሚል በቃ በጸጋው መገኘቱን እንድናውቅ ያደረገንና ይሰበስበናል። እግዚአብሔር ይሰብስበን። እግዚአብሔር አባት ሆይ ቃልህን ልናነብ ስንል አሁን አንተ ብቻ የምትችለውን ነገር በአእምሯችን ውስጥ እንድታደርግ ጌታ ሆይ ታውቃለህ። አንተ ካራራህልን ተጠቃሚ እንደማንሆን ለራሳችንም ለአንተም ለሌሎችም ይሆን ምንም ነገር እንደሌለን አንተ ካራራህልን። ለሰው ሚሳሳ ነገር እኛ ውስጥ ካለ ካንተ የተነሳ ነው። ቤትህን ብንወድ ካንተ የተነሳ ነው። አንተን ብንፈራ ካንተ የተነሳ ነው። እግዚአብሔር አምላክ ሆይ በእግዚአብሔር ቤት መተን ቃል ፊት ቆመን ቃል ፊት ተቀምጠን ካንተ ገበታ ሳንበላ ካንተ ጽዋ ሳንጠጣ ከዚህ ስፍራ እንዳንወጣ ምሕረት ይሄን ቤት ይክደነው። እግዚአብሔር የዘላለም አባት ታውቀናለህ። ለብዙ ነገር ምንሸነገል፣ ለብዙ ነገር ምንታለል፣ በብዙ ነገር ምንጠቃ ያላንተ ምንም አቅም እንደሌለን አንተ ታውቃለህ። ጌታ ሆይ ልስማ ብንል እንኳን መስማት አንችልም። ከልካዮችን ከላያችን ገንጥለህ የምትጥላቸው አንተ ነህ። ስለዚህ ከልካዮች ከላያችን ላይ ይራገፉ። እንዳናስተውል የሚያረጉ፣ እንዳናተርፍ የሚያረጉ፣ አንተ ጋር እንዳንነካካ የሚያረጉ ከልካዮች ሁሉ የስሜት መታወክ ቢሆን፣ የሐሳብ መረበሽ ቢሆን፣ እግዚአብሔር ረቂቅ የሆነ የጨለማ ጥቃት ቢሆን በጌታ በኢየሱስ ክርስቶስ ደም የተነሳ ይሆን። አንዴ ጠይቁት፣ ፍቀድልኝ በሉት። ጌታ ቤት መጥቻለሁና እንድሰማ ፍቀድልኝ፣ እንድጠቀም ፍቀድልኝ። ጌታዬ ሆይ የሆነ ለልቤ ለሰኞ ለማክሰኞ ለመስሪያ ቤቴ ሄጄ ለሚገጥመኝ ትግል ምጥ ጌታ ሆይ እዛ ቁጭ ብለው ለሚጠብቁኝ ሊጨመድዱኝ ለሚጠብቁ ሐዘኖች፣ ጥያቄዎች፣ ፍርሃቶች ይሄስ ያስ ለሚባል ለሁሉ ጌታዬ ሆይ አንተ ቀድመህ አግኘኝ። የኔ ጌታ በድምፅህ አግኘኝ፣ በመንፈስህ አግኘኝ። እርዳኝ የሚያክል ጸሎት የለምና ይሄ ማህበር ይጠይቅ። እግዚአብሔር ለልጆቼ የሚሆን ነገር ስጠኝ፣ ለትዳሬ የሚሆን ነገር ስጠኝ፣ ለተበላሸው ነገሬ ለትላንትናዬ የሚሆን ነገር ስጠኝ፣ በፊቴ ላለው ነገር ስለማላቀው ነገር አንተ እግዚአብሔር ለሱ የሚሆን ነገር ስጠኝ። እግዚአብሔር ሆይ እንግዲህ ሰዓቱ ያንተ ነው። ሕዝብህ በደምህ የገዛው ያንተ ነው። ይህ ስፍራ ስለታችንን ምንፈጽምበት፣ እሱማ ስለ አንተ ለዘላለም ምንናገርበት፣ ወንጌልህን ብቻ ምንሰብክበት፣ እንዲህ ብለን እርዳን ስጠን ያልነው ስፍራ ላይ እግሮቻችን ቆመዋል። ሚለወጥ መልእክት የለን፣ ሚለወጥ ጸሎት የለን።
ጌታ ሆይ ታማኝ ስለሆንክ እናመሰግንሃለን። እለምንሃለሁ ለራሴም በዚህም ስፍራ በየትኛውም መንገድ ለሚያገለግሉ ለቃልህ ታማኝ የሆነ ትውልድ አድርገህ አስነሳን። ለአንተ የታመነ ትውልድ እግዚአብሔር ሆይ ሃሌሉያ ሃሌሉያ ሃሌሉያ። ብዙ ጊዜ የእግዚአብሔርን ቃል ሳነብ እንባዬ ያቋርጠኛል። ለምን? እሱ መስኮት ነው። ይሄ ነገር እሱን ያሳያቸዋል። እሱን ፊታችሁ ድቅን ያደርገዋል፣ ይቀርጸዋል። አላስፈላጊ ሸክም ከላያችሁ ያራግፋል። ሃሌሉያ። ምህረት በዚህ ጉባኤ ላይ ይዝነፍ በኢየሱስ ክርስቶስ ስም። አምላኬ ሆይ ጆሮዎች ይከፈቱ። ጌታ ሆይ ውሏችንን ታውቃለህ። እኛ የምንመለስበት የሚመስለንን ነገሮች ታውቃለህ። ገና ማናቃቸው ነገሮች እየመጡ ያሉትን ታውቃለህ። አቤቱ እግዚአብሔር ሆይ የሚመጥን ቁመናን ስጠን። መንፈስህ ያግኘን፣ ቃልህ ያግኘን። ያው ቃል ውስጣችን ጌታ ሆይ ግርማ ሲመጣ ሽታህ ቤቱን ሲሞላ፣ ስለዚህ በጌታ በኢየሱስ ክርስቶስ ፐርሰን የሆንከው እግዚአብሔር አንተ እንድታገኘን እንደገና ከርታታ ሰው እዚህ መሃል ላይ አይቀመጥ የኔ ጌታ። ለእኔ የሚሆን ነገር የለም እዚህ ቦታ የሚል ሰው አይቀመጥ የኔ ጌታ። ልብህን አሳይ እንደገና ጌታ ሆይ እንድናይህም እንድናሳይህም የምትፈቅድልን አንተ ነህና ጌታ ሆይ ታየን። ቃልን ስናነብ መንፈስህ ውስጣችን ይግባ። እስትንፋሰ እግዚአብሔር ነውና መንፈስህ ያገኘን። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 12 ጀምሮ ከቀድሞ ትርጉም ከሱ ነው ማነበው እኔ። እዚህም ላይ ስክሪን ላይ ያለው አዲሱ መደበኛ ትርጉም ይመስለኛል። በዛም መከተል የሌላችሁ ሰዎች ትችላላችሁ። ለቁጥር ምዕራፍ 1 ቁጥር 12 ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይል የሰጠኝን ክርስቶስ ኢየሱስን ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ብሆን ይህን አደገኛ ነገር ግን መነጽር ሊያስፈልገኝ ነው። እሺ ይቅርታ። ቁጥር 12 ላይ በዚህኛው ላይ ለአገልግሎቱ ሾመኝ፣ ታማኝ አድርጎ ስለቆጠረኝ፣ ኃይልን የሰጠኝ ክርስቶስ ኢየሱስ ጌታችንን አመሰግናለሁ። አስቀድሞ ተሳዳቢና አሳዳጅ አንገላች ምንም ቢሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘው። የጌታችን ጸጋ በክርስቶስ ኢየሱስ ካለ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ።
የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ዋና ብሎ ራሱን የጠራው ለኃጢአተኝነት ነው። ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንዲሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ። ጌታ ጽድቅህን አይደለም የሚፈልገው፣ ትዕግስቱን ማሳያ። ምሕረትን አገኘው ብቻውን አምላክ ለሚሆን ለማይጠፋው ለማይታየውም ለዘመናትም ንጉሥ ምስጋናና ክብር እስከ ዘለዓለም ድረስ ይሁን አሜን። አንደኛ ጢሞቴዎስ 1:12 እና 13 አንድ ጥቅስ አንደኛ ጢሞቴዎስ 3:16 እዛው ላይ ፔፐር ባይብል የያዛችሁ 3:16 ላይ እዛ ላይ አለ። ስድስቱ የመዝሙር ቃላት እዛ ላይ አሉ። እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። አንድ ይሄ ማህበር እስኪ ያውጀው። በሥጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ። ኢየሱስ ጌታ ነው። እንቀመጣለን። ሃሌሉያ። ይሄ የመጽሐፍ ቅዱስ ክፍል ዛሬ አንድ ነገር ነው እዚህ ላይ መናገር መጀመር የምፈልገው። እግዚአብሔር በዚህ ስፍራ ላይ ደቀ መዝሙር እንድንሆን ከጠራን ይሄ ደቀ መዝሙር የመሆንን ሕይወት ከሆነ ጊዜ ጋር ያውም እነ ጢሞቴዎስ ፓስተር ያደረጉበት መጋቢ የሆኑት መልእክተ ምጋቤ ከሚባሉት ሶስቱ የአዲስ ኪዳን መጽሐፍቶች አንደኛ ጢሞቴዎስ፣ ሁለተኛ ጢሞቴዎስ፣ ቲቶ ከነዛ መልእክቶች ላይ ምን ማድረግ አለበት? እግዚአብሔር ሕዝብን ሰጥቶታል። ያውም ቦታ ጋርና ያይዘው ካልን ደግሞ ቦታው ደግሞ ኤፌሶን። በኤፌሶን መጋቢ ነበረ በዚህ ሰዓት ጢሞቴዎስ። አሁን ሐዋርያው ጳውሎስ ሚለው እግዚአብሔር የሰጠ ማህበር ውስጥ እንድታውቃቸው የሚያስፈልግ ነገር አለ። ብዙ አይነት ሰዎች አሉ። በሙሉ እግዚአብሔር የሰጠህን ሰዎች ለእግዚአብሔር የምታደርግበት መንገድ ይሄ ነው ብሎ መልእክት የጻፈበት ነው። ከባድ የሆነ ጊዜ እንደሆነ ሲነግረው ሰዎች እግዚአብሔርን ቢክዱት እንኳ እግዚአብሔር ግን እንደታመነ ይኖራል፣ ራሱን ሊክድ አይችልምና ስለዚህ አንተ እንድትታመን አደራ እልሃለሁ ይለዋል። ለማን ነው የምትታመነው? ለእግዚአብሔርና ለቃሉ። ለምን ቃሉን ካልታመንን ለእግዚአብሔር አልታመንም። ለእግዚአብሔር ካልታመንን የእግዚአብሔር መንፈስ መጥቶ የሚሰራው ምንም ነገር የለም። ስለዚህ እዚህ ቦታ ላይ ሐዋርያው ጳውሎስ እንዴት አድርጎ ጌታ ኢየሱስ ክርስቶስ እንዳዳነው ይገልጽለትና ከዛ በኋላ ደግሞ አንተንም ደግሞ ያው ጌታ አድኖሃልና እኔ ደግሞ የሆነ ቀዝቃዛ እስር ቤት ውስጥ መሞቻዬ እየቀረበ ስለሆነ አንተ ያለህበትንም ዘመን ሳስብ እኔ የሚያገለግሉትን ካንተም በኋላ የሚመጡት የሚያገለግሉትን ክርስቶስ ኢየሱስ ዳግም በምድር ከመጣ በስጋ ከመጣ ቃል ስጋ ከሆነ ተመልሶ እስከሚመጣ ድረስ ያለው ዘመን የመጨረሻው ዘመን ስለሚባል የሚያስጨንቅ ዘመን እንደሚመጣ ስለማውቅ ሰዎች የእግዚአብሔርን ቃል ከመስማት ጆሮቻቸውን የሚመልሱበት ዘመን ስለሚመጣ አንድ ነገር እልሃለሁ፣ እግዚአብሔር ብትክደው የታመነ ሆኖ ይኖራል። ራሱን ሊክድ አይችልም። ለሱ የታመንክ ትሆን ዘንድ ትጸና ዘንድ በትዕግስት ትጸና ዘንድ እኔ ያለው ለተመረጡት በነገር ሁሉ እታገሳለሁ። ማን ነው ይሄ ጳውሎስ? ማን ነው ጢሞቴዎስ? እዚህ ቦታ ላይ ሲጀምር አንድ ነገር ነው። እዚህ ቦታ ላይ ጌታ ቢጠይቃችሁ ጌታ ሊያድንህ ሲመጣ የት አገኘህ ቢባል እንዴት ይሆን የምትተርከው? መንግስተ ሰማያት
በእግዚአብሔር ፊት በምንገባ ሰዓት በዛ መጠያየቅ ቢቻል ናትናኤል ቢጠየቅ እኔ ከዛፍ ጥላ ስር ሆኜ ሳለው እሱን ሳላቀው ከዛፍ ስር ነበር ተንኮል የሌለበት የእስራኤል ሰው ብሎ ከዛፍ ስር ነው ያገኘ። አረ ከዛፍ ስር ነው። ጳውሎስ ቢናገር ይላል እኔ ደግሞ የደማስቆ መንገድ ላይ ስልጣን ከካህናት ተቀብዬ ቤተክርስቲያንን እንደ ተኩላ እየዘነጣጠልኩ ሊሄድ ስልጣን ተቀብዬ እየጋለብኩ እየፈጠንኩ ሲሄድ ሳለ በቀትር በኩለ ቀን ከፀሐይ የደመቀ ብርሃን በፊቴ በርቶ አይኔን አሳውሮ የልብ አይኔን አብርቶ ተኩላውን በግ አርጎ በጉን እረኛ አርጎ ተገልግሎብኝ እነዚህ 13ቱን የአዲስ ኪዳን መጽሐፍ ጽፎብኝ በቃ ይሄ ሁላ ሰርቶብኝ ሄደ። እንደዚህ ያሉ ሲያወሩ አንድ የስኮቲሽ ፕሪቸር አልስተር የሚባል አንድ የተናገረው ትዝ ይለኛል። አንዱ ደግሞ የሚናገረው ምናልባት ምን ሚል ይሆናል መስቀል ላይ የዳነው ሰው በቀኝ ይሁን በግራ የተሰቀለው አናቅም መጽሐፍ ቅዱስ ላይ። ነገር ግን ያ መስቀል ላይ የዳነው ሰው ወይ እኔ ግን ሰብኬ አላቅ፣ ተጠምቄ አላቅ፣ ጸልዬ አላቅ፣ ነገር ግን እኔን ያዳነ የቱ ጋር መሰለ በቃ እድሌ ሊያልቅ ሲል። አሁን እዚህ ጋር የሚላቸው ምንድነው? ኢየሱስን ስታስቡ ምንድነው የምታስቡት? ምክንያቱም መጀመሪያ ስለ መዳን ነው የሚነግራቸው። ለምን? እሱ ትዕግስቱን የሚገልጥበት ዕቃ እየፈለገ ሰው እየፈለገ የሆነ እግዚአብሔርን ኢምፕረስ የሚያደርግ ወይ ሚስብ ሽታ ወይ ማንነት ወይ ታሪክ ያለው ሰው ስለሌለ የተሻለ ከኛ መሃል ስለሌለ የበለጠ ከኛ መሃል ስለሌለ ሁሉ አፉን ይዘጋ ዘንድ አይሁድ ይሁን አሕዛብ ከኃጢአት በታች ተዘግተዋልና። ስለዚህ አሁን ምን አደረገ? ራሱን ሊገልጥ የሚመጣ ምን ሊያደርግ? ትዕግስቱን ሊገልጥብህ፣ የምህረት ዕቃ ሊያደርግህ፣ የፍቅሩ ማረፊያ ሊያደርግህ፣ ሊምርህ፣ በመማሩ ደስ ሊሰኝ ልቡን ጢሞቴዎስ ላይ የሚገልጠው አንድ ነገር ሰዎች ሁሉ እስኪ አንድ ይሄ ማህበር አንድ እግዚአብሔር አለና በሉ። ስንት እግዚአብሔር አለ? እስኪ እግዚአብሔር አንድ እግዚአብሔር አለ በሉ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ የሚወድ አንደኛ ጢሞቴዎስ 2:1-2 ላይ ሰው ሁሉ እንዲድን እና እውነትን ወደ ማወቅ እንዲደርስ የሚወድ አምላክ ሊታገስህ፣ ሊምርህ፣ ሊራራልህ የምምረውን እምራለሁ የምራራለትን እራራለታለሁ ያለ ምህረት ለወደደ ወይ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው እንደሚል እግዚአብሔር ሊምር። ስለዚህ ይሄ ሰው መስቀል ላይ ነው ያለው። አለቀ። ብዙ እድሉ የተቃጠለ ያለቀለት የሚመስለውን ሰው አጠገቡ የናዝሬቱ ኢየሱስ ተሰቀለለት። ምን እንዳረገው ያ እግዚአብሔር ሰው ስኮቲሽ ፕሪቸር ምን ብሎ ይናገራል? ሰዎች መንግስተ ሰማያት አግኝተው ቢጠይቁት ይላል። የሚጠይቁት አንድ ጥያቄ ነው። አንተ ይሄን የጽድቅ ስራ ሰርተሃል? አረ ሰርቻለሁ። ወንጀለኛ፣ ሌባ፣ ነፍሰ ገዳይ ነው የነበርኩት። አንተ የትኛው ምኩራብ ትሄድ ነበር? አረ ረግጬም አላቅም። ታዲያ እንዴት እዚህ ገባ? ያ ሰባኪ እንደዚህ ይላል፣ አጠገቤ የተሰቀለው ዛሬ በገነት ከኔ ጋር ትሆናለህ ብሎኝ ነው የመጣሁት። ሰማይ እግዚአብሔር ፊት ቆሞ ያስቆጠረ ቋሚ የለም፣ በዛ የተቆጠረለት እንጂ በጸጋ የበቃ እንጂ ለጸጋ የበቃ በእግዚአብሔር ፊት የቆመ የለም። አሁን እምረው ዘንድ ትዕግስቴን እገልጥበት ዘንድ የምህረት ዕቃ ምህረት የሚሸከም ተስፋ ማጭቅበት ሰው አገኝ ዘንድ ብሎ ኢየሱስ እየሄደ ልክ እንደዚህ የጢሞቴዎስ ደግሞ ወደ ኤፌሶን ከመምጣታችን በፊት ልስጥራ የሚባል ቦታ ላይ አያቱ ሎይድም እናቱ ኤውንቄም እሱም ከብሉይ ኪዳን ከሕፃንነቱ ጀምሮ ቅዱሳት መጽሐፍትን በማንበብ ያደገ፣ ነገር ግን በመጀመሪያ ጳውሎስ በዛ በሄደ ጊዜ ምን ያደረገ? ወደ ወንጌል የመጡ በሁለተኛው ዙር በመሄድ ሲያየው
ብዙ ምስክርነት ያለው ልስጥራ የሚባል የሚገርማችሁ ነው። ይሄ ኤፌሶን የሚባልን ቦታ ዘንድሮ እግዚአብሔር በረዳን ይሄ መዳናችንና መምሰል እግዚአብሔርን መምሰል ላይ በብዙ እንነጋገራለን። ለምን? ቅድም እንደተነጋገርነው ጌታ ኢየሱስ ክርስቶስ አንድ እቅድ አለው። ምጽፉ ሰዎች የማዳን እቅድ የሚባል የዘላለም እቅድ እግዚአብሔር አውጥቷል። የማዳን እቅድ፣ በዛ እቅድ ውስጥ የማዳን እቅድ ብቻ ሳይሆን የማዳን ስራን እግዚአብሔር ሰርቷል። የማዳን እቅድ አውጥቶ የማዳን ስራን በክርስቶስ ኢየሱስ ከሰራ በኋላ መዳንም ያለው እግዚአብሔር በክርስቶስ በሰራው የማዳን ስራ ውስጥ ነው። መቀደስም መምሰልም ማደግም ያለው መብሰልም ያለው እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ውስጥ ነው። ሁለቱንም ሲገልጽላቸው ነው። ለዚህ ሁለተኛ ያነበብነው ጥቅስ ላይ እዛው አንደኛ ጢሞቴዎስ 3 ላይ ምንድነው የሚለው? እግዚአብሔርን የመምሰል ሚስጥር አድኖ የሚተውህ ነገር አይደለም፣ እጅ ያለ ጥርጥር ታላቅ ነው። ምን ማለት ነው? ክርስቶስ ኢየሱስ ውስጥ የተሰራው ስራ ምን አይነት ስራ ነው ይላቸዋል። እሱ በክርስቶስ የተሰራው ስራ መጀመሪያ በስጋ የተገለጠ መለኮት ስጋ የሆነበት ዓላማው የማይታይን አምላክ ለማሳየት የማያውቁት ህዝቡ ያልሆኑት ህዝቡ ይሆኑ ያልፈለጉት ያገኙት ዘንድ ከእስራኤል ዳርቻ ባሻገር የእግዚአብሔርን የማዳን እቅድና ዓላማ እግዚአብሔር ይገልጥበት ዘንድ ይሄንን ዓላማ እግዚአብሔር በክርስቶስ የገለጠውን ነገር የቱን? እነዛ 6ቱ ቃላቶች ለወደፊት ጊዜ ወስደን እናጠናለን። ጌታ ይረዳናል። ቅድም የጠራናቸው አንደኛ 6ቱ መዝሙር ነው ብሎ የብዙ አብያተ ክርስቲያናት early church ይዘምሩት ነበር ይላል። ምን የሚባሉት ቃላቶች? በስጋ የተገለጠ፣ በመላእክት የታየ፣ በመንፈስ የጸደቀ፣ በአሕዛብ የታመነ፣ በዓለም ሁሉ በአሕዛብ የተሰበከ፣ በዓለም ሁሉ የታመነ፣ በክብር ደግሞ ምን ያደረገ ያረገ። ይሄ ምንድን ነው? እንመልከተው። እሱን ዝም ብዬ አንዳንድ ቃል ስጋ ሆነ። የቀደመው ዘላለማዊ የሆነው መለኮት ስጋ ከመሆኑ በፊት አምላክ ሆኖ በዘላለም ትላንትና ውስጥ ከእግዚአብሔር ጋር ሳይቀዳደም ሳይበላለጥ እኩል ሆኖ የኖረው ክርስቶስ ኢየሱስ አሁን ምን ሆነ? ስጋ ሆነ። ስጋ የሆነው ለምንድን ነው? የእግዚአብሔርን ፈቃድ ለመፈጸም ነው። ስለዚህ ይሄ የአንተ መዳን ሆነ እግዚአብሔርን ወደ መምሰል፣ ወደ መቀደስ፣ ወደ ማደግ መቻልህ ካንተ ጋር የሚያያዝ ነገር አይደለም። ይሄንን መስራት የሚችል እርግጠኛ የሆነ ስራ የሰራ የተፈጸመ ስራ። ቅድም ኳየር ይዘምረው ነበር፣ መጀመሪያም ይዘመር ነበር። መዝሙሮቹ ልቤን ይነኩኝ ነበር። ለምን? ይሄ የተፈጸመውን ስራ የክርስቶስን ስራ የሚገልጹ ናቸውና። ስለዚህ በስጋ የተገለጠ ነው። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በመካከላችን በመንፈስ የጸደቀ። ክርስቶስ የተጸነሰው በመንፈስ ነው፣ ያገለገለው በመንፈስ ነው። ከሞት ያስነሳው የእግዚአብሔር መንፈስ ነው። ክርስቶስ ኢየሱስን ከሞት ያስነሳ መንፈስ በእናንተ ውስጥ ቢኖር ነው አይደል የሚለው። ስለዚህ ክርስቶስን ያስነሳ መንፈስ፣ ያጸደቀው መንፈስ፣ የመሰከረለት የሆነ ኮርነር ላይ የተደረገ ሚስጥር አይደለም። ብዙዎች ማያውቁት ነገር አይደለም። በስጋ የተገለጠ የዛሬ 2000 ዓመት በመንፈስ የጸደቀ ከውልደቱ፣ ከዛ ደግሞ ምን ለመላእክት የታየ የክርስቶስ አመጣጡን መጀመሪያ መላእክት መጥተው በዝማሬ ዓለምን ከኃጢአት ሊያድን የመጣ መሲህ እንደሆነ ገለጡት። አገልግሎቱን ብትመለከቱ በምድረ በዳ መላእክት አገለገሉት ይላል። እንደገና እርገቱን ብትመለከቱ መላእክት ከሱ ጋር አብረውት፣ ምጽአቱን እንኳን የምጽአቱን ግርማ መጽሐፍ ተሰሎንቄ ላይ በሚገዛ መላእክትም ከሱ ጋር አብረው ከቅዱሳን ጋር ሲመጡ ይላል። እስኪ በመላእክት የታየ በሉ ማለት አንተን ሊረዳህ የመጣው፣ አንተን ሊራራልህ የመጣው፣ አንተን ሊታገስህ የመጣው ነገር የሆነ ቦታ ላይ ያለ ሚስጥር አይደለም። ይሄ ነገር የዘላለም ነው። የዘላለም ብቻ ሳይሆን ደግሞ ምድርም ላይ ስጋ ለብሶ የተገለጠ ነው። እግዚአብሔር ደግሞ በመላእክት የታየ ነው። በአሕዛብ ደግሞ ምን ያደረገ? የተሰበከ፣ እስከ ምድር ዳርቻ ድረስ የተሰበከ ነው። የሆነ እኛ ቤት ውስጥ እዚህ ስፍራ ላይ ዛሬ ጠዋት እኛ ብቻ የምናደርገው አይደል፣ የቢሊየንስ ነው። እግዚአብሔር ስሙ ይባረክ። የኔና የናንተ ዛፍ ስር መስቀል ላይ ምትሉ ደማስቋችሁ የት እንደሆነ እናንተ ታውቃላችሁ። ፈልጎ ያገኘን እግዚአብሔር ነው። ሲያገኘን ግን የት እንደገለጠ ራሱን ሲነግረን በክርስቶስ ነው። ከዛ ምን ይለዋል? በዓለም የታመነ
በዓለም የታመነ ማለት ወንጌሉ ፍሬ ያፈራ ስራው ሕያው የሆነ ልብን እየለወጠ ያሸነፈ ሚኖር ነው። አንተ ብቻ አይደለም ምስክር የምትሆንለት፣ የሌላውንም ልብ ለውጧል፣ ሌላውንም አንበርክኳል። ምኑ? ይሄ ወንጌሉ። አሁን እግዚአብሔርን ለመምሰል ለምትፈልገው ነገር፣ መዳን ለምትፈልገው አድኖ የሚተው ብቻ አይደለም፣ አጽድቆም የሚቀድስ የሚያሳድግ ፍጹም የሆነ ስራ በክርስቶስ ተሰርቷል ብሎ ወደ ማን ነው የሚጠቁመው ያለው? ወደ ክርስቶስ። ማን ነው የሚጠቁመው? ጢሞቴዎስን። ጢሞቴዎስ የት ነው ያለው? በኤፌሶን ነው ያለው። በኤፌሶን ወዶ ነው የሚቀመጠው? አዞት ነው። የኤፌሶን መጽሐፍ ምዕራፍ 1 ላይ ሲጀምር ሐዋርያነቴ በትእዛዝ ነው አለ። ጥሪ ማለት በጣም ዊክ የሆነ ነገር አይደለም፣ በትእዛዝ ነው አለ። ከዛ በኋላ አንተ በኤፌሶን እንድትቀመጥ ለምንሃለሁ አለ። ተቀመጣለሁ በኤፌሶን እንዲገለጥ። ይሄ ሁላ የሁለተኛ ጢሞቴዎስ 3ን በምታነቡት ሰዓት መልካምን ነገር የማይወዱ፣ ጽድቅ ማይደሰቱ፣ ገንዘብን የሚወዱ ራሳቸው በዚህ ሁሉ ውስጥ ተከበባል። የሚያስጨንቅ ነገር ውስጥ ተከበባል አሉ። ነገር ግን ምን በል? ታመንለት። ህሊናቸው የደነዘዘ፣ ህሊናቸውን የጣሉ፣ ኃይሉን የከዱ፣ ወደ ዓለም የተመለሱ እያለ ሁሉን ያሳየውና በዚህ ውስጥ አንተ እንድትታመንለት ይፈልጋል። ለምን? የኔ መታመን ምን ለውጥ ያመጣል? የሚሰሙህን ታድናለህ አለው። አንተስ ጳውሎስ አሁን ይኸው ልትሞት ነው፣ ብቻህን እስር ቤት ነው ያለኸው። አንተስ ደግሞ ምንድነው ተስፋ? እኔም ደግሞ እሱ ለመረጣቸው እጸናለሁ፣ የኔ ህይወት ግን ሊያልፍ ጥቂት ነው የቀረኝ ይለዋል። እኔ ሲሄድ ደግሞ የሚያስጨንቀው ጊዜ ውስጥ አንተ ነህ እዛ ኤፌሶን የምትቀርለት ለጌታ፣ ተክላዎቹ መሃል የምትቀርለት አንተ ነህ። ታስታውሳላችሁ ሐዋርያት ላይ አይደለ 20 ላይ ለመንጋው ማይረሩ ተክላዎች ይመጣሉ ያሉ ስለ ኤፌሶን ሽማግሌዎችን ጠርቶ ነበር። ስለዚህ ይሄን ሰው ይነግረዋል። ይሄ ማህበር ዲስትራክት የሆነበት በጣም ብዙ ነገር አለ። ብዙ ፕሮሚነንት የሆኑ ሴቶች ነበሩ። ታሪኩን ሳጠና ስለ ኤፌሰስ አሁን በሞደርን ዴይ ቱርክ ብለን ምን ሄድ እዛ ቦታ ላይ ያው መላጣ ስለሆንኩ ለምን አታስተክል ምናምን ሰዎች ይሉኛል። ጳውሎስ ቸርች ሊተክል ነበር እና ተርኪ ሄደው እኔ እንደውም አሁን ጸጉር አስተክል ይሉኛል። ቸርች ተካያርገን ጌታ እና አንዳንደኛ ተደግፈን ፎቶ የምንነሳባቸው ነገሮች እሱ ባየው ጊዜ መንፈሱ ተበሳጨ ይላል። እኛንም ጌታ ያንቃን። እና ብዙ ስለዛ ከተማ ሳጠና ያው በትንሽ ነው ዛሬ አፕታይት መክፈቻ ነው፣ ግን ፕሮሚነንት የሆኑ ሴቶች ነበሩ። እጅግ ባለጠጎች የንግድ ከተማ ስለነበረ አሁን ያለችው ተርኪ ራሱ ሞደርን ዴይ ማፕ ላይ ስትመለከቱት አውሮፓ፣ እስያ፣ በዛ ጊዜ ኤዥያ ማይነር የምትባለው ትንሹ እስያ ተብላ የምትጠራው አሁን ቱርክ ምንላ ያ ቦታ በሙሉ ውሃ ዳር ያለ ሁለቱን አህጉሮች ወሳኝ የሆነ የሚያገናኝ የሮማውያን ግዛት የነበረበት ቦታ ነው። እና በዛ ቦታ ላይ የበለጸጉት በዝነጣ ሴቶቹ ይወዳደራሉ። ማን ነው አንደኛ ዘናጭ? ማን ነው አንደኛ እንዲህ ያለው? ሚስ አድርገውታል። ደግሞ ባለጠጎቹ ያሉት ደግሞ አረባካችሁ በብልጥግናቸው እንዳይመኩ አንተ እዚህ ማዘዝ አለብህ። ለባለጠጋውም ይሆን ነገር እግዚአብሔር ሰጥተዋል፣ እዚህ ጋር ላሉት ሴቶች ሰጥተዋል፣ ለወጣቶች ሰጥተዋል፣ ለሽማግሌዎች ሰጥተዋል እያለ ያዘዋል። ምንድነው ሁሉ እስኪ አንዴ ሄማ ሁሉ ከእርሱ በሉ አንዴ እስኪ በእርሱ ለእርሱ ነውና ጤነኛውን ንገረው። ይህ ነገር ከእግዚአብሔር ነው በለው። ጤንነቱን በእግዚአብሔር ነው በለው፣ ለእግዚአብሔር ነው በለው። እግዚአብሔርን የመምሰል ህይወት ማለት ይሄ ከእግዚአብሔርና በእግዚአብሔር የሆኑ ነገሮች ሁሉ ለእግዚአብሔር መሆናቸው ነው። የዚህ ቤት ማንዴት እሱ ነው። ሃይስኩል እያልን ከበለ እንለው ነበር። እናንተ እንዴት ይዙ ያው አክረነሙን ካወጣችሁ ከእርሱ በእርሱ ለእርሱ። ስለዚህ ሴቶቹን ንገራቸው ዓላማው እሱ እንዳልሆነ። መበለቶች አሉ ባሎቻቸው ከነሱ ጋር የሌሉ፣ ለነሱ ንገራቸው። አገልጋዮች አሉ ዲያቆናት እንዲበላቸው፣ የሚያገለግሉ ሽማግሌዎች አሉ እንዲበላቸው፣ ሀብታሞች አሉ እንዲበላቸው። ሁሉን በል ይለዋል። ጥሪ ነው፣ ማንዴት ነው፣ ቻርጅ ነው። እስኪ ሁለተኛ ጢሞቴዎስ ላይ እቺን አንዴ ተመልከቱና እንመለሳለን። እግዚአብሔር ራሱን ሊክድ
የማይችል አምላክ ነው። ጌታ ምን አይነት አምላክ ነው? የታመነ አምላክ ነው። ምዕራፍ 3 ላይ ተመልከቱ እስኪ። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን፣ የመጨረሻው ቀን ተርጉመናል። ከውልደቱ ከመጀመሪያ ኢየሱስ ከመጣ እስከ ምጽአቱ ድረስ ያለው መጨረሻው ቀን ተብሎ ነው የሚጠራው። ምጽአቱን ብቻ አይደለም። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆች የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ። ምን አይነት ክፉ ነገር ነው? እስኪ በሉት አንዴ። መልካም የሆነውን መልካም ነገር ሰው ሲያይ መደሰት ነው እኮ ያለበት አይደል? ግን መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት ብለው መልክ ብለው የተረጎሙት በሙሉ ጢሞቴዎስ ላይ ስትመለከቱ ጋድሊነስ፣ እግዚአብሔርን መምሰል፣ የእግዚአብሔርን መምሰልን ሚለውን ነው አምልኮት ብሎ የተረጎመው። በሙሉ ሌላዎቹ ቦታዎች ላይ እግዚአብሔርን መምሰል ሚሉት አንደኛ ጢሞቴዎስ ላይ ደጋግሞ ያሉት ቃላቶች ይሄ መልኩ እውነተኛ መንፈሳዊነት መልክ አላቸው፣ የሃይማኖት መልክ አላቸው። ግን ከዛ ካባ ውስጥ ያለው እንዲህ አይነት ነው ይለዋል። የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህም ደግሞ ራቅ። የታማኝነት ጥሪ ምዕራፍ 2 ቁጥር 10 እናንብብ። ስለዚህ እነርሱ ደግሞ ሁለተኛ ጢሞቴዎስ 2:10 እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን፣ ሁለቱ ነገሮች ነው እንግዲህ ልንቆይበት፣ መዳንና መምሰል። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ። አንድ ሰው የሚያገለግለው 100% በጌታ ላይ ተደግፎ መሆን አለበት። አንተ ቆይ ምን አግኝተ ነው? ምን ፈልገ ነው? ለምንድን ነው የምታገለግለው? ለሚል እያንዳንዱ ሰው መመለስ ያለበት እኔ መረብ ነኝ። የኔ መረብ ውስጥ የሚገባው በሙሉ የተመደበ ነው። እኔ የፈለግኩት አይደለም። እግዚአብሔር ዓለምን ሁሉ የማዳን ፍላጎት አለው። ሰዎችን ሊታገሳቸው፣ ሊምራቸው፣ ሊወዳቸው ይፈልጋል። ሁሉ በእኔ ገቢ አይሆንም። በአንተ መረብ ውስጥ ይግባ የተባሉ ግን የተመደቡ አሉ። እኔ ምጸናላቸው ይለዋል ሐዋርያው። በቃ ለነዛ ለተመረጡት ነው። ሁሉ በእናንተ አይነካም፣ ግን በእናንተም ይነካዋሉ። ሁሉ በእናንተ አይድንም፣ ግን በእናንተም ይድኑ አሉ። ሁሉ በእናንተ ምክንያት እየጠጡ ከእግዚአብሔር በሚመጣ ማደግ አያድጉም፣ ግን ለዛ ደግሞ እግዚአብሔር የመደባቸው አሉ። ስለዚህ ጳውሎስ ጢሞቴዎስን አንተም የሚሰሙን ታድናለህ ሲለው አልሰማም የሚል ነገር ውስጡ እንዳይሰማው ነው። ለምን ይሰማኛል ሰውን? ምን ቦጣው እኔን የሚሰማኝ? አንዲት የእግዚአብሔር ሰው ድሮ ምትል I wouldn't go across the street to see myself ትላለች። እኔን መስማት አልፈልግም። ለምንድን ነው ሰው አንተን የሚሰማ እንጂ የሚሰማ? እግዚአብሔር ግን በእኛ ውስጥ ይናገር። ሰዎች እግዚአብሔርን ይስሙ። ቢሰሙት እሱን፣ ሰዓታቸው ስላልደረሰ ባይሰሙ እሱን። ስለ ራስ ብዙ አታስብ። ጢሞቴዎስን ጳውሎስ የሚለው እኔ በቃ በዚህ እስር ቤት ተጥሎ ከእስር ቤት ሆኖ ነው የሚያወራው። ጢሞቴዎስ ጋር ያላቸውን ጉዞ ለሚቀጥለው ሳምንት ስቴፕ ባይ ስቴፕ አሳያቸዋለሁ። እንዴት ከልጅነት ጀምሮ ኮትኩቶ አብሮት እንዳደገ ሂዝ ፕሮቴጄ ሲባል እንዴት ደግሞ አብሮት አገልግሎቱን ሁለተኛው ሚሽነሪ ጉዞ እንዴት እንደተጓዙ፣ ከዛ በቃ ወታደር ሆነለት ጢሞቴዎስ። በሱ እንዴት እንደሚመካ ስለሱ እንዴት እንደሚያወራ፣ ከዛ በኋላ ደግሞ ብዙ ከስድስቱ የአዲስ ኪዳን መልእክቶች 13 ሐዋርያ ጳውሎስ ከጻፋቸው አብሮ ከሱ ጋር ሰላምታ ይጽፍ ነበረ። በኋላ ሊሄድ ሲል እንደሱ ያለ እንዳው ማንም የለም ብሎ ስለሱ ይመሰክራል። ልዩ ነበር ሐዋርያው። ለሱ ያለው ነገር ጥቅስ በሌለው ነገር እንኳን ራሱን የሰጠ ሰው ነበር። አንዳንዶቻችን እዚህ ጋር ለእርቅ እንደማይሸነፉት ጥቅስ ላለው ነገር እንኳን ልባችን የሚደነድን ሰዎች። እንደ ጳውሎስ መገረዝን ተቃውሞ የተሰበከ ሰው አለ?
ገላትያ መጽሐፍ እኮ ኤንግሪ ቡክ ይሉታል። የተበሳጨ ሰው የጻፈው መጽሐፍ የሚባለው ገላትያ ነው። ምን አበሳጨው ስትል ኢየሱስ እያለ መገረዝ ካልተጨመረ ሰው አይድንም ሲሉት ተናዶ መገረዝ አይደለም ከፈለገ ይጎንደሉ ብሎ የጻፈ እኮ ጳውሎስ ነው። እንዲህ ብሎ የጻፈው ጳውሎስ እንደውም አንዳንዶቻችን ምን እንደሆነ ጥቅሱ ስለማይገባን የሚያውቋችሁ ይቆረጡ ተብሎ እንደተባለ ይቆረጡ። ሰይጣን የሚቆረጥ ነገር የለውም። ግን እዛ ጋር የሚናገረው ነገር ምንድነው? እንደዚህ በቁጣ የተናገረበትን ሳብጀክት እናቱም አያቱም አማኝ የሆኑ አባቱ ግን ግሪካዊ ስለነበረ ጢሞቴዎስን ልግረዝ ሲል ያለ ጥቅስ ራሱን አሳልፎ ሰጠ። በጥቅስ ክርክር ሳይሆን ኢየሱስ ፊታችሁ ሲደቀን ሚኖር ሌላ ኑሮ አለ። ስለዚህ ፖል fall in love with him። መጨረሻም ላይ ሊሞት ሲል በእስር ቤት ሆኖ አንድ ልመና የነበረው ነገር ሲያስሩት አጣድፈው ብራናውን ከሱ ወስደው ስለነበር እሱ እናለ ደሞ አለ ናና አንተ ይሄኝ ብሎ የመጨረሻ ዊሹ እሱ ነበር። ጢሞቴዎስ መጥቶ ቢያየው ለምን የወንጌል ነገር ሲቀጥል በዚህ ሰው ውስጥ ያየው ነበር። ግን እንዴት ይቀጥላል? በእንዲህ አይነት አስጨናቂ ዘመን ውስጥ እንዴት መቆም ይችላል? እንዴት መታመን ይችላል? ተመልከቱ ምን እንደሚለው። እኔ አለ አውቃለሁ እግዚአብሔር ለመረጣቸው ነው። ቁጥር 10 ላይ እንግዲህ ስለተመረጡት እስኪ አንዴ ሁላችሁ በነገር ሁሉ እጸናለሁ በሉ። በቃ ታች ቢሆን ላይ ቢሆን ውድቀት ቢሆን መነሳት ቢሆን ምንም ቢሆን እጸናለሁ። ከዛስ ቃሉ ምን ያለ ነው? የታመነ ነው። እንዲህ የሚለው ምን የሚለው ቃል ከእርሱ ጋር ከሞትን መታመን እስከምን ድረስ ነው? ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ታማኙን መታመን ይሆንልን። ጌታ የማዳንን የመቀደስን የማብሰልን እኛን የማሳደግ ፕሮግራም በላያችን ላይ ይዞብናል። በቃ ልታገስህ ብሎ የመረጠ ጌታ። እስኪ ጌታ ፊት እንቆማለን። ቀስ ብለን እነዛን 6 ነጥቦችም እንጨርሳለን ከሚቀጥለው ጊዜ ጀምሮ። ግን ይሄ ፕሮግራም በህይወታችሁ ላይ እንዳለ እስኪ አስቡት። በህይወትህ ላይ በሚያስጨንቀው ዘመን ውስጥ ጌታ አንድ ነገር ይጠይቃል። የታመንኩን እስከ ሞት ድረስ። አገልግሎት ማለት እሱ ነውና እሱ ራሱን ሊክድ አይችልምና። ጌታ በዚህ ቦታ ላይ ያላችሁ ምናልባት እኔ ብዙ ጥፋት አጥፍቻለሁ፣ I'm just a mess። የቱ ጋር ሲጀመራል የኔ ነገር? I am beyond repair። ማንም በቃ ህይወቴን የቱ ጋር ቢጀምረው ምንም ትርጉም ሊሰጥ አይችልም፣ ተበለሻሽቷል፣ ረክሷል ለምትሉ ጌታ ሊታገስሽ ይቀናል፣ ሊምርህ ይቀናል። የፊቱን ብርሃን ባንተ ላይ አድርጎ በጠላት የመጨምደድን የሞትን ፍርሃትን አበሳን ካንተ ላይ ካንቺ ላይ አንስቶ የሱ የምህረት ዕቃ ሆነሽ ስትኖሪ ጌታ አይቷልና። I ask you right now እንዲህ አይነት ሰዎች ጌታ ሆይ ልትታገሰኝ ከሆነማ፣ ልትምረኝ ከሆነማ፣ የዘላለም ህይወትን ልትሰጠኝ ከሆነማ፣ ልታሳድገኝ ልታድነኝ፣ ለዚህ ሁሉ ደግሞ በልጅ የሰራው ስራ መሰረቱ እሱ ከሆነ በቂ እሱ ከሆነ ደካማውን ማንነቴን ላንተ ሰጣለሁ። ይሄ ማህበር እጁን ይክፈትና ለጌታ ስጡት ራሳችሁን። I give you አዳኜ ሆይ አሳዳጌ ሆይ እሰጥሃለሁ፣ እሰጥሃለሁ፣ እሰጥሃለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም በወንጌል ውስጥ ያለ ተስፋ ዛሬ ይሄን መልእክት በሚሰሙት ሁሉ ውስጥ ይግባ። በክርስቶስ ኢየሱስ የገለጥከው ልብህ፣ ሰውን ካንተ ጋር የሚያኖረው ልብህ
ሰውን ያለ ስጋት የሚያኖረው ልብህ የኃጢአት ዕዳችንን የከፈልክ በክርስቶስ ኢየሱስ የታረከን አዲስና ሕያው መንገድን የከፈትክልን ብቸኞችን ቤተሰብ መሃል ልታኖር ከእግዚአብሔር ጋር ከራሳቸው ጋር ከሌሎች ጋር ሰላምን እርቅን ልትሰጣቸው መላእክትን ሳይሆን ሰዎችን ለመርዳት ከሰማይ ወደ ምድር የወረድከው ጌታ ኢየሱስ የማይታየውን አምላክ ያሳየህን ዛሬ በጌታ በኢየሱስ ስም ዓይኖች ሁሉ አንተን ይመልከቱ። ሰው ዓይኑን ጨፍኖ ራሱን አይመልከት፣ ኃጢአቱን አይመልከት፣ ትላንትናውን አይመልከት፣ ሌሎች ሰዎችን አይመልከት፣ የጠላትን ድምፅ ግሳት አይስማ። ነገር ግን ጌታ ኢየሱስ ሆይ አንተን ይመልከት። ጌታ ሆይ በዚህ ዓመት በሰራኸው ሥራ ውስጥ ያለውን መዳን ያለውን ማደግ ያለውን አገልግሎት ያለውን መትረፍ በመንፈስ ቅዱስ ዓይኖቻችን እየከፈትክ እንድታሳየን እንጸልያለን። ያኔ በኤፌሶን በዛ አስጨናቂ ዘመን ከባሪያ ጳውሎስ ጋር ከጢሞቴዎስ ጋር የነበርክ ደግሞ ዛሬ በሚኔሶታ እግዚአብሔር አምላክ ሆይ በእኛ ዘመን ሰዎች ቢክዱህ የታመንክ ስለሆንክ ራስን ልትከዳም አትችል። ቢታመኑብህ ግን ለዘላለም ታማኝ የሆንክ አምላክ በአንተ ላይ እንድንደገፍ ጸጋህን ስጠን። አይ ፕሬ ይህንን ማህበር በከረጅ ትባርክ ዘንድ እግዚአብሔር አምላኬ ሆይ ከሬጀስ በሆነ ልብ ፊርለስ በሆነ መልእክትህን ወንጌልህን ይዞ የሚወጣ እግዚአብሔር አምላኬ ሆይ የአንተ ደቀ መዝሙሮች እንድታረገን እንድትጠቀምብን በኢየሱስ ስም እንጸልያለን። ስለ ሰማህን እናከብረሃለን። ቃልህን ወደኛ ስለላክ እናከብረሃለን። በዚህ ስፍራ ቆመው በዝማሬ ይሁን በጸሎት እግዚአብሔር አምላክ ሆይ በማስታወቂያ በተለያየ ነገር በመምራት በማስተናገድ ልጆችን በማገልገል እግዚአብሔር አምላኬ ሆይ ወጣቶችን ያንግ አደልቶችን በማገልገል እያንዳንዳችን አንተ ስለረዳ በቤት ውስጥ ጸጋ ስላልጎደለ እናመሰግንሃለን። አሁንም እግዚአብሔር በመካከላችን የጀመርከውን ስራ ፈጽም። ልጆቻችሁን አንሱ። የእግዚአብሔርን ቡራኬ የተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላሙንም ይስጣችሁ። በስመ አብ ወልድ መንፈስ ቅዱስ አንድ አምላክ ስም እግዚአብሔር ይባርካችሁ። እግዚአብሔር ታማኝ ነው በሉት። አጠገባችሁ ያለን ሰው እንቀጥላለን የሚቀጥለው ሳምንት